አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ የጸጉራችሁን እድገት የሚያፋጥንላችሁ ጸጉራችሁ ያለ ማቋረጥ የሚያሳድግ ጸጉር የሚያለሰልስ ለከርዳዳ ጸጉር፣ ለሚነቃቀል፣ ለሚሰባበር፣ ለመንታ ጸጉራችሁ ያለ ማቋረጥ የሚያሳድግላችሁ የጸጉር ውህድ ነው። ሁላችሁም ተጠቀሙት። የምሬ ነው ሙላችሁ ይሄንን ውህድ በተከታታይ ከተጠቀማችሁ ጸጉራችሁ እድገቱ ያፋጥንላችኋል፣ ይረዝምላችኋል። አያድግም የሚባል ጸጉር ነው የሚያሳድጉ። በተለይ የኛ የሀበሻ ጸጉር መድኃኒት ነው። በቃ መድኃኒት ምርጥ ውህድ ነው ይዤላችሁ የመጣሁት። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን እነግራችኋለሁ። ቪዲዮውን ላይክ አድርጉት። በመጀመሪያ ደረጃ የምጠቀመው ሩዝ ነው። ሩዝ የአንድ ብርጭቆ ሩብ የሚያክል ነው የምትጠቀሙት። በማንኪያ ወይም 4 ማንኪያ መጠቀም ትችላላችሁ። በምግብ ማንኪያ 4 ማንኪያ ጸጉራችሁ ብዛት ካለው። እኔ 1/4ኛ ብርጭቆ ነው የተጠቀምኩት ሩዝ። በቀጣይ ትንሽዬ ቆረንፎድ ጨምሬያለሁ። ግማሽ ማንኪያ ቆረንፎድ እስከ 1 ማንኪያ ድረስ መጨመር ትችላላችሁ ቆረንፎድ። እንደዛው ተልባ ተጠቅሜያለሁ። ተልባ ለጸጉራችሁ ተጠቀሙት። የምሬ ነው ሙላችሁ። ጸጉራችሁ ያለሰልስላችኋል፣ ጸጉር ያሳድጋል። ለመንታ ጸጉር፣ ለጸጉር ልስላሴ ጤናማ የሆነ ጸጉር ነው የሚሆንላችሁ ጸጉራችሁ ማለት ነው። እንዳይሰባበር፣ እንዳይደርቅ፣ እንዳይከረድድ ያደርግላችኋል። ተልባ ተጠቅሜያለሁ። እንደዛው ኦትስ ተጠቅሜያለሁ። ኦትስ ኩዌከር የሚባለው ማለት ነው። የስንዴ የአጃ ልክ እንደ አጃ በሀገራችን አጃ ነው የሚባለው። የሱን ዱቄት ካላችሁ የሱን ዱቄት መጠቀም ትችላላችሁ። በጣም አሪፍ ነው ለጸጉራችሁ። እሱ ብቻ ራሱ ለጸጉራችሁ ከተጠቀማችሁት ለህፃን ላዋቂ ይሆናል። ጸጉራችሁ እንደ ኮንዲሽነር ነው የሚያለሰልስላችሁ። የምሬ ነው ምላችሁ። ሁሉንም ግብአቶች ውሃ ጨምሬ በዚህ መልኩ በእሳት እሰራዋለሁ። እስከሚበስልልኝ ድረስ በእሳት እሰራዋለሁ። ሩዝ አለበት፣ አብሻ አለበት፣ ቆረንፉድና ኦትስ። አያችሁት? በዚህ መልኩ በእሳት ለ20 ደቂቃ በእሳት እናበስለዋለን። ቀዝቃዛ ውሃ ከጨመራችሁበት ውሃውን እስከሚፈላ ድረስ 20 ደቂቃ በቃ 20 ደቂቃ በቂ ነው። ጸጉራችሁ ብዛት ካለው በጸጉራችሁ ልክ ነው መስራት ያለባችሁ። ይሄንን ውህድ ከሰራችሁት ለ2 ጊዜ ይሆናል። ለ2 ጊዜ ሰርታችሁ ማስቀመጥ ትችላላችሁ። ግማሹን ከፍላችሁ ትቀባላችሁ፣ ግማሹን ፍሪጅ ውስጥ አስቀምጣችሁ በሌላ ጊዜ በቀጣይ ውጭ አርጋችሁ አስቀምጣችሁት እንዳይቀዘቅዛችሁ ጠዋት አካባቢ ውጭ ታረጉትና ከሰዓት ትቀቡታላችሁ። ጭንቅላታችሁ እንዳያማችሁ ቀዝቃዛ ነገር። አያችሁት? በዚህ መልኩ በእሳት ለ20 ደቂቃ ሰርቼ ጨርሼለታለሁ። እዩት ውፍረቱን። አያችሁት? ሳይቀጥን ሳይወፍር ልክ እንደዚህ ነው መሆን ያለበት። እንፈጨዋለን። ስንፈጨው ደግሞ ሪዛልቱን አሳያችኋለሁ። በቃ ቂቤ በሉት። ቂቤ ከምትገዙና ከምትቀቡ ይሄንንም መቀባት ትችላላችሁ። በተለይ ቂቤ ለማታገኙ ለራስ ይሆናል፣ ለጸጉር፣ ለማንኛውም ጸጉር ይሆናል። ለወንዶች፣ ለህፃናት፣ ለአዋቂ ይሆናል። ልክ እንደ ቂቤ በሉት በቃ። በተለይ ቂቤ ለማታገኙ ልጆች ይሄንን ሰርታችሁ ተጠቀሙ። ታመሰግኑኛላችሁ። ቀላል አሰራር ነው። ሽታ የለውም። ምንም አይነት ሽታ የለውም። በተለይ የመዳም ቅመሞች ይሄንን ተጠቀሙ። ብዙዎቻችሁ እስቲ ስሪልን መዳም እንዳይሸታት የማይሸት ነገር ስሪልን እያላችሁ እየጠየቃችሁ ነበረ። ይሄንን ተጠቀሙ። በተለይ መዳም ቤት ሁሉንም ግብአቶች ይገኛሉ። ይኸው በዚህ መልኩ ፈጭቼ አጠለዋለሁ። በጨርቅ ነው የምናጠለው። ጭምቅ አርጋችሁ ነው። ትንሽ ያስቸግራችኋል ስትጨምቁት፣ በጣም ነው የሚያስቸግረው። እንደዚህ ቀስ እያላችሁ ጭምቅ አድርጋችሁ
ታወጡታላችሁ። በማጥለያ አይሆንም፣ በማጥለያ አይጠልላችሁም ወፍራምም ስለሆነ እና ደግሞ በጣም ያሟልጫል። ልክ ጸጉራችሁን ስትቀቡት ልክ እንደዚህ ነው። ልስላሴው ልነግራችሁ አልችልም። የጸጉራችሁ ለውጥ በቃ በሚገርም ሁኔታ ወዲያው ነው የምታዩት ለውጡን። አያችሁት? ልክ እንደዚህ ካጠለላችሁት በኋላ ልክ እንደዚህ ነው የሚሆነው። አሁን በብዛት ከሰራችሁ እንደዚህ ክፍል አድርጋችሁ በእቃችሁ ክድን አድርጋችሁ ፍሪጅ ውስጥ አስቀምጡታላችሁ። ልትቀቡ ስትሉ አውጥታችሁ ትንሽ ውጭ እንዲቀዘቅዝላችሁ ትንሽ ውጭ ታረጉትና ከዛ ጸጉራችሁ መቀባት ነው። እንደዚህ አይነት ውህድ ስሰራ ብዙዎቻችሁ በኮሜንት እየጠየቃችሁኝ ነው። እንዴት ነው የምንቀባው? መጀመሪያ ዘይት እንቀባው ወይም ውህዱን እንቀባው የምትሉልኝ ልጆች፣ ዘይት ካላችሁ በማንኛውም ሰዓት መቀባት ትችላላችሁ። ዘይቱን ራሱ እዚህ ውስጥ አድርጋችሁ አንድ ላይ መቀባት ትችላላችሁ። ውህዱ ላይ ጨምራችሁ አንድ ላይ መቀባት ትችላላችሁ። ግዴታ ነው፣ ዘይት መጨመር ግዴታ ነው። አሳያችኋለሁ እየጨመርኩኝ። እናንተም ዘይት ጨምሩበት ጸጉራችሁ እንዳያደርቅባችሁ። የወይራ ዘይት ነው የጨመርኩት እኔ። ማንኛውም የኮኮናት ዘይት፣ ማንኛውም ዘይት መጨመር ትችላላችሁ። ጨምራችሁ መቀባት ማለት ነው። ብዙዎቻችሁ ስለጠየቃችሁ ነው በኮሜንት። እንግዲህ አቀባቡ ማታውቁበትም ማለት ነው። እናንተ እንደተመቻችሁ እናንተኛ እንደዚህ እየሰራሁኝ እኔ እያሳየኋችሁ፣ እናንተም ደግሞ በእናንተ መንገድ የተሻለ አድርጋችሁ ሰርታችሁ ስትቀቡትም አቀባቡ ማወቅ አለባችሁ። እንዴት አጠቃቀሙ ማለት ነው። ግዴታ ነው አጠቃቀም። ቪዲዮን እስከ መጨረሻ እዩት ምላችሁ ለዚህ ነው አጠቃቀሙ። ቪዲዮን ከሰርቼ ከጨረስኩ በኋላ አጠቃቀሙን ነግራችኋለሁ። ይህንን ውህድ ተቀብታችሁ ጸጉራችሁ እየከፈላችሁ መጀመሪያ ላይ ጸጉራችሁ ከቻላችሁ በስፕሬ ካላችሁ በስፕሬ እርጩበትና አበጥሩትና ከዛ ውህዳችሁን ትቀባላችሁ። በዛ ላይ ጸጉራችሁ ይለሰልስላችኋል። በኋላ ስትታጠቡት አያስቸግራችሁም። ጸጉራችሁ አይነቃቀልም። ከስር ጀምራችሁ ጫፍ ድረስ ትቀቡታላችሁ። ማሳጅ ታደርጉታላችሁ። ከዛ በላስቲካችሁ ሽፍን ታረጉታላችሁ። አርጋችሁ 2 ሰዓት እንደዚህ አቆይታችሁ መታጠብ ትችላላችሁ። አያችሁት? ዋው! ልክ እንደዚህ በቃ ጸጉራችሁ እየከፈላችሁ ትቀቡትና ማሳጅ ታደርጉታላችሁ። ግዴታ ነው ማሳጅ። ለ5 ደቂቃም ቢሆን አድርጉት፣ ማሳጅ አድርጉት። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። የምሰራላችሁ ነገር ከፈለጋችሁ በኮሜንት ንገሩኝ። ይሄን ስሪልኝ ብላችሁ ጻፉልኝ፣ እኔ እሰራላችኋለሁ። ይሄንንም በጥያቄያችሁ መሰረት ነው የሰራሁት። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።